ግን አማኝ ያልሆነውም عبد ይባላል በሌላ መፍሁም ዒባዳ በንግግር ሊሆን ይችላል ለምሳሌ ቁርአን እንደመቅራት በተግባር ሊሆን ይችላል ዘካ እንደመስጠት ሐጅ እንደማድረግ በጣም መተናነስ ከመውደድና ከማክበር ጋር ተያይዞ ከተገኘ ዒባዳ ነው بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا محمد وعلى آله وأصحابه وموالاه ود ተመልካቾቻችን እቺ አጭር ፕሮግራምና ወሳኝ ጥያቄና መልሶችን የምናቀርብባት ፕሮግራም ናት የዛሬው ጥያቄ ዒባዳ ማለትና عبد ማለት ምንድነው የሚለው ነው ዒባዳ ሰዎች የተፈጠሩት ለዒባዳ ነው ይሄ ተደጋጋሚ ይነገራል وما خلقت الجن والانس الا ليعبدون የሚለውን አያ መሰረት አድርጎ ግን ዒባዳ ራሱ ምንድነው በጣም ጥሩ ጥያቄ ነው ዒባዳ ማለት اسم جامع لكل ما يحبه الله ويرضاه من الأقوال والأعمال الظاهرة والباطنة والبراءة مما ينافي ذلك ويضاده ዒባዳ ማለት አላህ የሚወደውን የሚደሰትበትን ማንኛውንም ንግግር ተግባር በገሃድ ይሁን ስውር በቀልብ የሚሰራ ይሁን ይህን ሁሉ የሚያካትት ስያሜ ነው ዒባዳ በንግግር ሊሆን ይችላል ለምሳሌ ቁርአን እንደመቅራት በተግባር ሊሆን ይችላል ዘካ እንደመስጠት ሐጅ እንደማድረግ በቀልብ ሊሆን ይችላል እንደ ኢማን እንደ ኢኽላስ በአካል ሊሆን ይችላል እንደ ሶላት ይሄ እና ይሄን የመሰለው አላህ የሚወደው ማንኛውም በጎ ነገር ሁሉ ዒባዳ የሚለው ውስጥ ይገባል የዚህ ተቃራኒ የሆነው ሁሉ ማለትም ከነኚህ የአምልኮ ዘርፎች አንድን ነገር ለሌላ አካል መስጠት ሽርክ ተብሎ ይጠራል ከዚያ መጽዳት ማለት ነው ዒባዳ ለአላህ ስናረግ ከአላህ ሌላ ላለ ደግሞ ከማድረግ መራቅ ራሱ የዒባዳ አካል ነው فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى طاغوت يكادنا بالله يامن سو استمامان يمدهن زلبتن بأرقد جبت إلال يدنال مالنو عبد مالت باريا مالنو بقرآننا بسنة وست عبد ملو قال من ترقم الله በቋንቋ ደረጃ ምንድነው عبد የሚለው عبد ከሚለው ቃል የተወሰደ ነው መተናነስ መዋረድ ተዘሉል ማለት ነው ሙእሚን የሆነው ባሪያ عبد ሲባል በፈቃደኝነቱና በአማኝነቱ ለጌታ ራሱን ዝቅ ያደረገና እጅ የሰጠ ማለት ነው ግን አማኝ ያልሆነውም عبد ይባላል በሌላ መፍሁም ምንድነው የጌታ አቅዳርና የጌታ ውሳኔዎች በሱ ላይ ተፈጻሚዎች ናቸውና ከዚያ ውጭ መሆን አይችልም ስለዚህ ان كل من في السماوات والارض الا اتي الرحمن عبدا በሰማያት በምድር ያለ ሁሉ ወደ ረህማን عبد ሆኖ የማይቀርብ ከቶም የለም ይላል በዚህ ማዕና እንግዲህ ሁሉም عبد ነው ማለት ነው ነገር ግን ሌላው የዒባዳው ለአላህ አምልኮና ታዛዥነትን የሚያመለክተው ማዕና ደግሞ ለሙእሚኖች ብቻ የሚሆን ነው በሁለቱም ማዕና እንግዲህ ቁርአን ውስጥ እናገኘዋለን قال تعالى فبشر عباد الذين يستمعون القول فيتبعون احسنه ባሪያዎችን አስደስትልኝ እነዚያ ንግግርን ሰምተው መልካሙን የሚከተሉ ከሰሙት ሁሉ መልካሙን የሚመርጡ ማለት ነው نبئ عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم نجر بارياوچين أني مهرت صفي أزاج مهنين قطعتي يبرتا مهنونم نجراتچو ይላል قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله النزا أن أنت براساتچو ላይ إسراف بكنتن የፈጸማችሁ ባሪያዎቼ ከአላህ ረህመት ተስፋ አትቁረጡ በዚህ ማዕና ሁሉንም ባሪያ ብሎ ይጠራዋል ፍጥረት ዓለም በአጠቃላይ خاص በሆነው ማዕና ደግሞ عبد የሚባለው አላህን የሚገዛ ባሪያ ብቻ ነው ማለት ነው እንግዲህ ይሄ ሁለቱ ነው በቁርአንና በሱና የመጣው بمعنى العبودية ማለት ነው
ከዛ ውጪ ሰው በሰው ባርነት ቀንበር ስር የሚወድቅበት አጋጣሚ ማለት ያ ማዕብድ ተብሎ ሊጠራ ይችላል ዒባዳ ማለት አላህ የሚወደው ነገር ሁሉ ነው ካል አፈጻጸሙን በተመለከተ ከማሉ ተዘልል مع غاية المحبة والتعظيم ብለው ይገልጹታል በጣም መተናነስ ከመውደድና ከማክበር ጋር ተያይዞ ከተገኘ ዒባዳ ነው ለአላህ ካደረግነው ትክክለኛ ዒባዳ ይሆናል ለአላህ ዝቅ አርጎ ራስን መተናነስና ግንባርን መሬት ላይ እስከማሳረፍ ድረስ ስለምንሄድ ማለት ነው መሐባ ጋር አላህን ከመውደድና አላህን ከማክበር ወይም ደግሞ ከማላቅ ጋራ ከሆነ ይሄ ዒባዳ ትክክለኛ ዒባዳ ነው ከአላህ ሌላ ላላ አካል ይሄን የሚያደርጉ አሉ ተዘልሉም ኹዱዕም መሐባም ያላቸው ያ ደግሞ ሽርክ የሆነ ዒባዳ ይሆናል ማለት ነው እንግዲህ በዒባዳ ዙሪያ የምናወራው ብዙ ሰፊ ነገር ሊሆን ይችላል ጥያቄውም ከዚህ በላይ መብራሪያ ያስፈልገዋል ግን ሰዓታችን አጭር ስለሆነ እዚህ ላይ እናቆመዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።